በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት የኢንፎርሜሽን ቴክኖሎጂ ማስተባበሪያ ዘርፍ የዲጂታል ቴክኖሎጂ አሰራርን ለማጎልበት እያከናወናቸው የሚገኙ የቴክኖሎጂ ስራዎችን የፌዴራልና በየደረጃው የሚገኙ የአዲስ አበባ ከተማ አመራሮች በተገኙበት አስመርቋል። የብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ፍቃዱ ተሰማ ፓርቲው አጽንኦት ሰጥቶ እየሰራባቸው ካሉ ዘርፎች መካከል ዘመኑን የዋጀ ቴክኖሎጂ መጠቀም አንዱ መሆኑን ጠቅሰው በዘርፉ የተከናወኑ ስራዎች አበረታች ውጤት አስገኝተዋል ብለዋል። ዘመኑን ዋጀ ቴክኖሎጂ በአይሲቲ ላይ እየተሰራ ይገኛል። የሳይንስ ሙዚየም ዛሬ የምናረጋው አጠቃላይ ስማርት የምንለው መሶብ የምንለው ሌሎችም ይሄንን የሚያሳዩ ናቸው። አዲስ አበባ ቃልን በተግባር የሚለው የብልጽግና ፓርቲ መለያ አሳቤ በጥራትና በብቃት የተተገበረባት የምትገኝ ከተማ መሆኗን የኮሪደር ልማቱንና ሌሎች በልማትና በሰላም የተሰሩ ስራዎች ማሳያ መሆናቸውን የሚናገሩት ኃላፊው በፓርቲም ስራዎችን በቴክኖሎጂ ለማስደገፍ የተከናወኑ ተግባራት አድናቆት የሚቸራቸው መሆናቸውን ተናግረዋል። የኢትዮጵያ ብልጽግናን ለማረጋገጥ ዲጂታል ኢትዮጵያን ማረጋገጥ ወሳኝ እንደሆነ ሁሉ ዲጂታል ብልጽግናን ማረጋገጥ ወሳኝ ጉዳይ መሆኑንም ገልጸዋል። አዲስ አበባ በኮሪደር ልማትና በሌሎችም ለኢትዮጵያ ብቻም ሳይሆን ለአፍሪካም ተምሳሌት እየሆነች እንደምትገኝም ጠቁመዋል። የኢትዮጵያ ብልጽግናን ለማረጋገጥ ዲጂታል ኢትዮጵያን ማረጋገጥ ወሳኝ እንደሆነ ሁሉ ዲጂታል ብልጽግና ማረጋገጥም ወሳኝ ጉዳይ ነው። አዲስ አበባ ለሁሉም ተምሳሌት ለኢትዮጵያ ብቻ ሳይሆን ለአፍሪካም ተምሳሌት የሚሆኑ ስራዎች ሰርቷል። ለምሳሌ በኮሪደር ልማት የትኛውም የአፍሪካ ሀገር የትኛውም የአውሮፓ ሀገር መጥቶ ቢያይ የማናፍርበት የኢትዮጵያውያንን ሁሉ የሚመጥንና የሳይኮሎጂ ልዕልና እንዲኖራቸው የሚያረግ አመርቂ ስራ ተሰርቷል። የብልጽግና ፓርቲ የስትራቴጂክ ዘርፍ ኃላፊ አምባሳደር ሐሰን አብዱል ቃድር ብልጽግና ፓርቲ በቴክኖሎጂ ልማት ረገድ በርካታ ስራዎችን እያከናወነ መሆኑን ጠቅሰው በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት የተከናወኑ ስራዎች ልምድ የሚቀሰምባቸውና ወደ ሌሎች አካባቢዎችም ሊስፋፉ የሚገባ እንደሆነ ገልጸዋል። እንደ ብልጽግና ፓርቲ ዋና ጽህፈት ቤት በስትራቴጂ ጉዳዮችና በአይሲቲ ዲፓርትመንትም በጣም የተለያዩ ሶፍትዌሮችን እያለማን ነው። እውነት ለመናገር ዛሬ ከአዲስ አበባ እንደዚሁም በቀጣይ ከድሬዳዋ ብዙ የምንማራቸው ነገሮች አሉ። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ጠንካራ ፓርቲ በመገንባት ጠንካራ ሀገረ መንግስት ለመገንባት እየተሰራ መሆኑን ተናግረዋል። በአዲስ አበባ ከተማ ደረጃ በቴክኖሎጂ የተደገፈ የአሰራር ስርዓት ለመዘርጋት በርካታ ስራዎች መከናወናቸውንም ገልጸዋል። ፓርቲውን በአሰራር ለማጠናከር ኢአርፒ ኤስቲሜትድ ሪሶርስ ፕላኒንግ በአጠቃላይ የፓርቲው ከሰው ኃይል ስምሪት ከሀብት አስተዳደር ከአሰራር ስርዓት ጀምሮ ያሉትን ጉዳዮች በቴክኖሎጂ ለመደገፍ የሚያግዝ ስራ እየሰራ ይገኛል። በየደረጃ ያለውን አሰራር ፈትሾ ከሱ ጋር የተዋጀ በፓርቲያችን ዋና መስሪያ ቤት የወጡ መመሪያዎች ከዚህ አሰራር ጋር አዳፕት በማድረግ ይሄ ቴክኖሎጂ አሰራሮቻችንን ቀልጠፍ ለማድረግ በሚያስችል መልኩ ተዘጋጅቷል ማለት ነው። ስራዎችን በዘመናዊ የመረጃ አያያዝ አቀናጅቶና አደራጅቶ ለመያዝ የሚያስችለው ኢአርፒ የአመራር ምዘና የአሰራር ሲስተምና ስማርት ኮንፈረንስ ሩምን የመሳሰሉ በቴክኖሎጂ ታገዙ በርካታ ተግባራት እየተከናወኑ መሆናቸውንም ኃላፊው አስረድተዋል። አመራር የሚመዘንበትን ሶፍትዌር ዴቨሎፕ አድርጎ ይሄ ሶፍትዌር ደግሞ በከተማ አመራራችንን ሁለት ዙር የአመራር ምዘና ያደረግንበት ሁኔታ ይገኛል ማለት ነው። የፖለቲካ ትንተናችን ተጨባጭ መረጃ ላይ የተመሰረተ ለማድረግ እንዲያስችል የፖለቲካ የኢኮኖሚ የማህበራዊ ጉዳዮች ትንተናን ሜጀር ማድረግ የምንችልበት የሁኔታ ትንተና ሶፍትዌርን በዚህ መልኩ ዴቨሎፕ አድርገን ተግባራዊ እያደረግን እንገኛለን። ከዚህ በተጨማሪ ወቅታዊ ሁኔታዎቻችንን ምንገመግምበት እንደዚሁም የስማርት የዙም እና የቪዲዮ ኮንፈረንስ ክላስ ተደራጅቶ ተገንብቶ ያለቀ ስለሆነ እነዚህኑ ወደ ስራ እናስገባበት ይሆናል ማለት ነው። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት የኢንፎርሜሽን ቴክኖሎጂ ማስተባበሪያ ዘርፍ ኃላፊ አቶ መሐመድ አብዱራሂም ዛሬ ይፋ የተደረገው ሲስተም የተለያዩ አገልግሎቶችን ከአንድ ማዕከል መስጠት የሚያስችል መሆኑን ተናግረዋል። ኢንተግሬትድ የሆነ ሲስተም ነው። የተለያዩ ሲስተሞችን ከአንድ ማዕከል አክሰስ ማድረግ የምንችልበት ነው። በድሮ በማኑዋል ላይ እዚህም ፋይል ይያዛል እዛም ፋይል ይያዛል በየዲፓርትመንቱ ይያዛል። ይሄን የሚያዘውን ከኢንተግሬትድ ከሆነበት ቦታ ላይ ከአንድ ሶርስ የሚያገኙበት ከሆነ ስፔሲፊክ የሚመለከታቸውን
ስራ ነው በዛ ላይ የሚሰሩት ማለት ነው። ጽህፈት ቤቱ በየጊዜው ወደ ተግባር እያስገባቸው ለሚገኙ አዳዲስ ቴክኖሎጂዎች ውጤታማነት የድርሻቸውን እየተወጡ ለሚገኙ ባለድርሻ አካላት እውቅናና ምስጋና ተሰጥቷቸዋል።